መንግስት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን በመለየት ሊሰራ እንደሚገባ የተለያዩ ከተሞች ነዋሪዎች ጠየቁ። በሀገሪቱ በተለያዩ ከተሞች ህዝባዊ ውይይት እየተካሄደ ይገኛል። በዋግምራ ብሔረሰብ አስተዳደር ህፃናትና እናቶች ለከፋ የምግብ እጥረት መጋለጣቸው ተገለጸ። ቤልግሬድ ላይ በተካሄደው 18ኛው የዓለም አትሌቲክስ የቤት ውስጥ ሻምፒዮና ላይ ከዓለም አንደኛ የወጣውን ሉካን ቡድን ዛሬ ደማቅ አቀባበል ተደረገለት። ከውጭ በኢራን የኒኩሌር መርሃ ግብር ዙሪያ የአሜሪካ መንግስት እያሳየ ያለው የአቋም መለዋወጥ ችግሩን እያወሳሰበው መሆኑ ተነገረ። ጤና ይስጥልን ተመልካቾቻችን እንደምንላችኋል። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናዎቻችን አበይት ጉዳዮችን አስቀድሞ ጀምሯል። ከዜናዎቹ ጋር ነጻነት ፍቅሩ ነኝ። አብራችሁን ቆዩ። የአፋር ክልል ምክር ቤት ከ253 ሚሊዮን ብር በላይ ተጨማሪ በጀትን አጸደቀ። መደበኛ ጉባኤውን የተለያዩ ውሳኔዎችን በማሳለፍ ማጠናቋል። በተለይ በህወሓት ወረራ ምክንያት የተፈናቀሉ ዜጎችን መልሶ በማቋቋምና የሽብር ቡድኑን ወረራ በመመከት በኩል ስራዎች እንዲሰሩ አቅጣጫም አስቀምጧል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሚገኙ የተለያዩ ከተሞች ህዝባዊ ውይይት በመካሄድ ላይ ይገኛል። ህብረተሰብ አቀፍ የውይይት መድረኩ የየአካባቢው የህዝብ ጥያቄዎች በህዝቡ ሁሉ አቀፍ ተሳትፎ ይፈቱ ዘንድ የጋራ መግባባት መፍጠሪያ እንደሆነም ነው የተገለጸው። ተመልካቾቻችን በሀገሪቱ የተለያዩ የክልል ከተሞች እየተደረጉ ያሉ ህዝባዊ ውይይቶችን በማስመልከት የተለያዩ ባልደረቦቻችን በየአካባቢው ይገኛሉ። በተለይም ደግሞ ከወልቂጤ እንዲሁም ከአዳማ ከአዲስ አበባ እንዲሁም ደግሞ ከተለያዩ የቦንጋ ከተሞች ባልደረቦቻችንን በቀጥታ አስገብተን ህዝባዊ ውይይቱ ምን እንደሚመስል ወደ እናንተ ተጨማሪ መረጃዎችን እናደርሳለን። ቀደም ሲል በተለይም በደቡብ ምዕራብ ኢትዮጵያ ህዝቦች እየተካሄደ ያለውን ህዝባዊ ውይይት ተመልክተን ነበረ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ነው የሚገኘው። ሳዳት በተለይም ቀደም ሲል በከተማው ማለት ነው የተለያዩ ህዝባዊ ውይይቶች እየተደረጉ ነውና በዚህ ህዝባዊ ውይይት ላይ የተነሱ ዋነኛ ጉዳዮች አሉ ህብረተሰቡ የሚያነሳቸውና ምን ጉዳዮች ተነሱ የሚለውን መረጃ ብታደርሰን። አመሰግናለሁ ነጻነት። እንግዲህ እዚህ በደቡብ ምዕራብ ህዝቦች የኢትዮጵያ በደቡብ ምዕራብ ክልል እዚህ እንገኛለን፣ ቦንጋ ከተማ ማለት ነው። እንደሚታወቀው የብልጽግና ፓርቲ ከቀናቶች በፊት በጠቅላላ ጉባኤው ላይ የተለያዩ አቋሞችን አንጸባርቆ እንዲሁም የውሳኔ ሀሳቦችን አስቀምጦ በስብሰባው ላይ የተለያዩ አቋሞችን ማህበረሰቡን ለማገልገል የሚያስችሉትን አቋሞች አሳውቆ ነው የወጣው። እነዛ አቋሞች በምን መንገድ ይተገበራሉ በሚለው ዙሪያ ላይ ከማህበረሰብ ተወካዮች ጋር በዚህ በደቡብ ምዕራብ ኢትዮጵያ ክልል ላይ በተለያዩ ከተሞች ውይይት እየተደረገ ነው። አንዱ ውይይት የሚደረግበት ቦታ እዚህ የክልሉ ዋና ከተማ በሆነው በቦንጋ ከተማ ነው። ማህበረሰቡ እንግዲህ መጀመሪያ ላይ ገለጻ ተደርጎለታል። ብልጽግና በጉባኤው ላይ ያሳለፋቸው ውሳኔዎች ምንድናቸው፣ ችግሮችን በምን መንገድ ነው የሚፈታው፣ ህዝቡንስ በምን መንገድ ነው የሚያሳትፈው የሚለው ጉዳይ ላይ መግለጫ ከተደረገለት በኋላ ወደ ጥያቄ እንዲሁም አስተያየቱን ወደ መስጠት ገብቷል። በዋናነት ከተነሱ ጉዳዮች ውስጥ መካከል የመሰረተ ልማት ጥያቄ ይገኛል። በዚህ ክልል እንግዲህ አዲስ እንደመሆኑ መጠን ማለት ነው ይህ ክልል ተጨማሪ ድጋፎችን ያሻዋል። በተለይ ደግሞ
ይህ ክልል ከሌሎቹ አካባቢዎች በአንጻራዊነት ሲታይ ማለት ነው በመሰረተ ልማት ረገድ ወደ ኋላ ቀረት እንደሚል ማህበረሰቡ ገልጿል። በዚህ ረገድ አካባቢው ያለውን እምቅ ሀብት በነገራችን ላይ ኢትዮጵያ ውስጥ ካሉ የተፈጥሮ ሀብታቸው እምቅ ብዙ ነው ከሚባሉ አካባቢዎች አንዱ ይህ በ11ኛነት የተቋቋመው ክልል የደቡብ ምዕራብ ክልል ነውና በዚህ ረገድ አካባቢው ማህበረሰብ የሚፈልገውን ጥቅም ማግኘት ወይም ደግሞ አስፈላጊውን ልማት አልምቶ ወደ መሀል ከተማ አድርሶ ከዚህ የተፈጥሮ ሀብት ሊጠቀም አለመቻሉን አንስተዋል ማህበረሰቡ። ስለዚህ የመንገድ ስራዎች በአፋጣኝ እንዲከናወኑና ህብረተሰቡም እንዲሁም ደግሞ ሀገሪቱ በአጠቃላይ ተጠቃሚ እንድትሆን ጥያቄ አንስተዋል ማለት ነው። በሌላ በኩል እንግዲህ አዲስ ክልል እንደመሆኑ መጠንም ከደቡብ ክልል ጋር ሲለያይ ማለት ነው የደቡብ ምዕራብ ክልል የሀብት ክፍፍል ላይ መጠነኛ ችግሮች እንዳሉ እንዲሁም ክልሉ አሁን እየተጠቀመበት ያለው የተለያዩ መገልገያ እቃዎች አብዛኞቹ በአይነት የሚያረጁና እንዲሁም ክፍፍሉ ላይም እንደገና የራሳቸው ጥያቄ ያላቸው ማለት ነው። ከዚህ ጋር በተገናኘ ሀገሪቱ ውስጥ ያሉት የተለያዩ ክልሎች ድጋፍ እንዲያደርጉም ጠይቀዋል። በዚህ ላይ የፌዴራል መንግስቱ እንዲሰራም አሳስበዋል ማለት ነው። ሌላው እንግዲህ እዚህ አሁን ያለንበት ቦታ ላይ ነው የቦንጋ ከተማ። እኛም መመልከት እንደቻለው በዚህ ከተማ ውስጥ ከፍተኛ የውሃ ችግር አለ። ይህንንም አንስተዋል። ይህንን ችግር ለመፍታት ከ12 ዓመት በፊት እንግዲህ ፕሮጀክት ተቀምጦ ነበረ እስካሁን ድረስ ያልተጠናቀቀ ማለት ነው። እንግዲህ አዲስ የተመደቡት የክልሉ ርዕሰ መስተዳደር የተመረጡት የክልሉ ርዕሰ መስተዳደር ዶክተር ነጋሽ ማለት ነው ይህንንም አስመልክቶ ያሉት ምንድነው ይህ ዲዛይኑ ሲቀመጥ መሰረታዊ ችግር እንደነበረበትና አዲሱ አመራር ይህንን እንደሚፈታ ገልጸዋል። በእርግጥ ለአብዛኛው ጥያቄዎች መልስ የሚሰጥበት ጊዜ አሁን ባይሆንም ማለት ነው ማህበረሰቡ ያነሳቸውን ጥያቄዎች ነው የተመለከተ ነው። ሌላው በጸጥታ ረገድ ነው። በጸጥታ ረገድ አሁንም ኢትዮጵያ ውስጥ እየተነሱ ያሉ የጸጥታ ችግሮች በተለይ ደግሞ በቀሪው የሀገሪቱ አካባቢዎች ላይ ማለት ነው በሰሜኑም እንዲሁም ደግሞ በምዕራቡም እየተነሱ ያሉ የጸጥታ ችግሮች በዋነኝነት መነሻቸው ፖለቲካ ነው የሚሉት ማህበረሰቡ። በፖለቲካ ምክንያት ወይም ደግሞ የፖለቲካ ሰዎች የራሳቸውን መደብ ለማስጠበቅ በሚያደርጉት እንቅስቃሴ ህዝብ ያጋጫሉ። ይህ እስከ መቼ ነው የሚቀጥለው? ብልጽግናም ራሱን ከዚህ እንዴት ነው የሚያጸዳው የሚለውንም ጥያቄ ጠይቀዋል ማለት ነው። እነዚህ ጠቅለል ያሉ ጥያቄዎች እንግዲህ ማህበረሰቡ እስካሁን ድረስ ጥያቄውን እያነሳ ነው። የማህበረሰቡ ተወካዮች እንደዚህ አይነት መድረኮች በሌሎቹ የክልሉ ከተሞችም እየተካሄዱ ነው። የምሽት የዜና ወጃችን ላይ የነዚህን ጥያቄዎች መልስና እንዲሁም ተጨማሪ ጥያቄዎች ማህበረሰቡ የሚያነሳ ከሆነ የነዛንም ምላሽ ይዘን የምንቀርብ ይሆናል። ነጻነት ለሰጠህን መረጃ እናመሰግናለን። ተመልካቾቻችን አሁንም ባልደረቦቻችን በቀጥታ መስመር ላይ ነው የሚገኙት። ወደ አዲስ አበባ እንመለስና አዲስ አበባ ያለውን ውይይት እንመለከታለን። ከዛ በፊት ግን በተለይም በዚህ ውይይት ላይ የሰላም እጦት፣ የኑሮ ውድነት፣ የአገልግሎት አሰጣጥ ብልሹነትና የህገ ወጥ ደላሎች መበራከት ችግር እንዲስተካከል የአዲስ አበባ ከተማ ነዋሪዎች በዚሁ ህዝባዊ ውይይት ላይ ጠይቀዋል። ነዋሪዎቹ ይሄንን ያሉት በአዲስ አበባ ከተማ እየተካሄደ በሚገኘው ህዝባዊ ውይይት ላይ ነው። በከተማዋ ህዝብ የሚንቁና የሚያንገላቱ በርካታ አመራሮች መብዛታቸውንም ነዋሪዎች ጠቅሰዋል። መንግስት አመራሮችን በመገምገም ማስተካከያ ሊያደርግ እንደሚገባም ነው በመድረኩ ነዋሪዎቹ የጠየቁት። እዚህ ጉዳይ ላይ ደግሞ ቆይታ እናደርጋለን። በቀጥታ መስመራችን ላይ ጥላውን ካሳ ይገኛል። እነዚህንና ሌሎች የተነሱ ጉዳዮች ምንድናቸው? ህብረተሰቡ በጥያቄ መልክ ያነሳቸው ሊስተካከሉ ይገባል ያላቸውን እንመለከታለን። ጥላውን ጤና ይስጥልን፣ እንደምን ውለሃል? ቀደም ሲል ያነሳውት ሀሳቦች አሉ በነዋሪዎች የተነሱና ምናልባት እነሱን ጨምረ የተነሱ በርካታ ጥያቄዎች አሉና ምንድናቸው የሚለውን ብታካፍለን። ነጻነት አመሰግናለሁ። ያው እንደሚታወቀው 2013 ምርጫ ሀገር አቀፍ ምርጫ ሲካሄድ ብልጽግና ማሸነፉን ተከትሎ በዋነኝነት ህብረተሰቡን ለማገልገል እንደሚሰራና ህብረተሰቡንም እንደሚያደምጥ ቃል መግባቱ ይታወቃል። በሰሞኑ በነበረው የብልጽግና ጉባኤ ከተቀመጡ አቅጣጫዎች አንዱ ህብረተሰቡን በማወያየት ችግሩን መፍታት አንደኛው ነው። ይሄ ምዕራፍ ነው ተጀመረ ማለት የሚቻለው። ዛሬ በመላ ሀገሪቱ አዲስ አበባ እዚህ ስካይላይት ሆቴል ላይም የሁሉም ክፍለ ከተማ ነዋሪዎች ተወካዮች እዚህ ስብሰባ እያደረጉ ነው የሚገኙ። ቀደም ሲል እንደ አስተዳደሩ የተወሰኑ እንደ ችግር የሚታዩ በጥናት የተለዩ ቀርበዋል። ይህንን መድረክ እንግዲህ የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህና የአዲስ አበባ ከተማ አስተዳደር ከንቲባ እና እንዲሁም የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል ወይዘሮ አዳነች አቤቤ ናቸው እያወያዩ የሚገኙት። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ የተለያዩ አደረጃጀቶች የሁሉንም ህብረተሰብ ሊወክሉ የሚችሉ ነዋሪዎች ናቸው እዚህ የተገኙት። በርካታ ጥያቄዎችን አንስተዋል። በተለይም ደግሞ
መንግስት እስካሁን ድረስ ምንም አልሰራ ብለን አንደምድምም። በጣም በርካታ ስራዎችን ሰርቷል። አሁንም ያልተሻገርናቸው ችግሮች አሉ ሊፈቱ ይገባል ያላቸውና አጽንኦት ሰጥተው ያነሱት በዋነኝነት ከተነሱ ችግሮች አንዱ ያው በተደጋጋሚ እንደሚገለጸው ከላይ ያለው የአመራር መዋቅር የተሻለ ነገር ያሳያል ይሰራል። ታችኛው እርከን ላይ ሲኬድ ግን ብዙ መንገላታቶች ያልተገቡ የመልካም አስተዳደር ችግሮች ይስተዋላሉ። እንደውም አንዳንዶች በምንድነው ምሳሌ ተጠቀሱት ትንንሽ መንግስታት ሲሉ ነው ታች ያሉ ወረዳዎችን የተጠቀሷቸው። እኒ ጥቂት የሚባሉ አመራሮች ጥሩ ስራ ቢሰሩም አብዛኞቹ ግን ህዝብን የሚንቁ ለህዝብ ተገቢውን አገልግሎት የማይሰጡ እንዳሉና ይሄ በአስቸኳይ ሊፈታ ይገባል ሲሉ አንስተዋል። በተለይም ደግሞ አገልግሎት በገንዘብ እየተሸጠ መሆኑንም አንስተዋል። ለአብነት ያህል እነዚህ ህገወጥ ደላሎች በዳቦ ስማቸው ጉዳይ ገዳዩንም ጉዳይ አስፈጻሚ ነው የሚባሉት እነዚህ ሰዎች እያሉ ምንም ስራ ሊሰራ እንደማይችልና ሁሉም አገልግሎት በገንዘብ እየተሸጠ እንደሆነና እነዚህም ላይም ጥብቅ ክትትል ሊደረግ ይገባል የሚል አንስተዋል። ከዚህ ከመሬት ጋር ተያይዞ ከካርታ ጋር ከመኖሪያ ቤት እጥረት እንደዚሁም የሰላም እጦት በአንዳንድ አካባቢዎች ይስተዋላል። እነዚህ ችግሮች ሊፈቱ ይገባል የሚል አጽንኦት ሰጥተው ነዋሪዎች አንስተዋል ማለት ነው። ከዚህ ባሻገር የስራ አጥነት ችግርም ትኩረት ሰጥቶ ሊሰራበት ይገባል የሚለው ተጠቅሷል። በተለያዩ ክፍለ ከተሞች የስራ አጡ ብዛት በጣም ብዙ ነው። ለአብነት ያህል በአራዳ ክፍለ ከተማ 600 የሚሆኑ ወጣቶች እንደዚሁ ስራ አጥተው ቁጭ ብለው ነገር ግን በወጉ እንኳን ሳይደራጁ እንዲህ አይነት ለችግር ተጋርጠው ላልተፈለገ ሱስ ሁሉ የሚዳረጉ አሉና የስራ አጥነት ችግር ላይ በሁሉም ክፍለ ከተሞች ያለው አሰራር አካሄድ ተፈትሾ ማስተጋያ ሊደረግበት ይገባል የሚል ተነስቷል። ከዚህ ባሻገር በተለይ ላለፉት 60 ዓመታት ሲሰበክ የነበረ የልዩነት አስተሳሰብ ዛሬም አልተቀረፈም። በተለይም እነዚህ አንዳንድ አሁን ማህበራዊ ሚዲያን በመጠቀም ብሔርን ከብሔር ሃይማኖትን ከሃይማኖት በማጋጨት ስራዬ ብለው አገሪቱን ለማተራመስ የተነሱ የልዩነት ሐሳቦችን ያቀነቅኑ አካላት አሉ። እነዚህ ላይ መንግስት ያሳያለው ትግስት በጣም በስቷል። ይሄ ሊስተካከል ይገባል የሚል ተነስቷል። ከዚህ ባሻገር በተለይም ይሄ ከዚህ ህግ ከማስከበር ጋር ተያይዞ ያለው ጉዳይ ላልቷል የሚል ነገር አንስተዋል። መማለጃ በፍርድ ቤቶች አካባቢ አሁንም እንደሚስተዋል በአቃቢ ህግ አካባቢ እንደዚህ እንደሚስተዋል ይሄ መዋቅሩ የፍትህ ስርዓቱ አሁንም ሊፈተሽ ይገባል የሚል አጽንኦት ሰጥተው አንስተዋል ነዋሪዎች። እነዚህ ችግሮች እንዳሉ ሆነው የተጠናከሩ ወደሞ እነዚህ የጥላቻ ንግግሮችን የመለያየት የከፋፋይ ሐሳቦችን ለማስወገድ በመመሪያ የቆመው የስነ ምግባር ትምህርትም ወደ ቦታው እንዲመለስ የሚል ጠይቀዋል። እኩልነት ላይ ፍትሃዊ ተጠቃሚነት ላይ የኑሮ ውድነት ላይ በተለይ በሚያንገሸግሽ መልኩ ነው የተነሳው የኑሮ ውድነት ላይ ያለው ችግር በትኩረት ሊፈታ ይገባል የሚል ተነስቷል። እንደዚሁም በሰሞኑ መነጋገሪያ አጀንዳ የነበረው የ12ኛ ክፍል የፈተና ወይንም ደግሞ ምዘና ጋር ተያይዞ ፈተና ውጤቱ አሳማኝ አይደለም የተገለጸበት መንገድ 12 ዓመት ሙሉ ተማሪዎች ለፍተው ደክመው ወላጆች አንጀታቸውን አስረው አስተምረው አሁን የመጀመሪያ ዲግሪ ወይንም ደግሞ ዩኒቨርሲቲ ለመግባት የሚያስችላቸው ውጤት ያላገኙና ወደ ዲፕሎማ ለዚህ ድል የሚጋለጡ ተማሪዎች ብዙ ናቸው፣ ስራ ሊያጡ የሚችሉ ብዙ ናቸው የሚል አንስተዋል። ይሄ እና ሌሎች መሰል ጥያቄዎች አሁንም እየተነሱ ነው የሚገኙት። በመጨረሻም የጥቅል ወይንም ደግሞ የማጠቃለያ ሐሳቦች እርምጃዎችም የመፍትሄ እርምጃዎች እንዲሁ ዝም ብለው ከአንድ ወገን ብቻ የሚጠበቅ አይደለም። መንግስት እንደ መንግስት የራሱን ድርሻ ይወስዳል፣ ከተማ አስተዳደሩም ህዝቡም ይወስዳል የሚል ተቀምጧል። መጨረሻ ላይ ያሉ የመፍትሄ ሐሳቦችን ደግሞ ተከታትለን ምናደርስ ይሆናል። ጥላውን ካሳ ስለ መረጃዎች አመሰግናለሁ። ተመልካቾቻችን አሁንም እንቀጥላለን። በተለይም ደግሞ ባልደረቦቻችን በተለያዩ አካባቢዎች ይገኛሉ። ባህር ዳር አሉ፣ አዳማም እንሄዳለን። አዳማም ተሄደን አቤል ሙልጌታ በቀጥታ መስመራችን ላይ ነው የሚገኘው። ከዚህ ጉዳይ ጋር በተያያዘ ተጨማሪ መረጃዎችን ያደርሰናል። ከዛ በፊት ግን በተለይም መንግስት የሰላም ችግርና የኑሮ ውድነትን የሚቀርፉ ስራዎች ቅድሚያ ሰጥቶ ሊሰራ እንደሚገባ የአዳማ ከተማ ነዋሪዎች ጠይቀዋል። መንግስት ከዚህ ጋር ተያይዞ በወቅታዊ ሀገራዊ ሁኔታ ላይ ህዝባዊ ውይይት እያደረገ መሆኑንም ቀደም ሲል አንስተናል። ውይይቱ መንግስት በየቦታው ያለውን የሰላም ችግርና የኑሮ ውድነት መፍታት ላይ ማተኮር ይገባልም ተብሏል። ከዚህ ጋር ተያይዞ የመልካም አስተዳደር እጦትና የሙስና ተግባር በተለይም ህብረተሰቡን እየፈተነ እንደሚገኝ ነው ነዋሪዎቹ የተናገሩት። ይሄንን አንስተናል። ተጨማሪ መረጃዎችን ደግሞ አቤል ሙልጌታ በቀጥታ መስመራችን ላይ ተገኝቶ የሚነግረን ነው የሚሆነው። አቤል ጤና ይስጥልን፣ እንደምን ውለሃል? ቀደም ሲል ያነሳዋቸው ሀሳቦች አሉ። ከነዚህ ሀሳቦች ባለፈ በመድረኩ የተነሱ ሀሳቦች ምንድናቸው? ህብረተሰቡ ያነሳቸው ጥያቄዎችስ ምንድናቸው የሚለውን ብታካፍለን።
አመሰግናለሁ ነጻነት እንደምንላሻል እንዲሁም ተመልካቾቻችን እንደምንላችኋል እንግዲህ ቀደም ብለሽ እንደገለጹ በዚህ ባዳማ በገልማ አባገዳ አዳራሽ እንግዲህ በርካታ የከተማዋ ነዋሪዎች ተገኝተዋል ከመንግስት የከፍተኛ አመራሮች ጋርም ውይይት አድርገዋል በዋናነት እንግዲህ መንግስትና ህዝቡን ያገናኛል የተባለው ይህ ስብሰባም የተለያዩ የሀገራዊ ወቅታዊ ጉዳዮች የተነሱበት ነው በዚህ ባዳማ የሚገኘው ማህበረሰብ እንግዲህ እዚህ ለነበሩት ለክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳና የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ግርማይ ሽጥላ በተገኙበት በመድረኩ ላይ እንግዲህ የተለያዩ ጥያቄዎች ተነስተዋል በዋናነት እንግዲህ የሰላም ጉዳይ ነው በአጠቃላይ በሀገሪቱ ውስጥ ያለው የሰላም ችግርን ለመፍታት መንግስት በቁርጠኝነት መስራት እንደሚገባው እንደዚሁ ተነስተዋል ከዛም ባለፈ ደግሞ የአዳማ አካባቢ ማህበረሰብ የተለያዩ ስራዎችን ሲሰራ መቆየቱን የአካባቢውን ሰላም በማስጠበቅ ቀን እስከ ማታ ዛሬም ድረስ እየጠበቀ እንደሚገኝ ተነስተዋል ማለት ነው ከዛም ባለፈ እንግዲህ በዛሬው ውይይት ላይ ማለት ነው በዋናነት የተነሳው የኑሮ ውድነት ከጊዜ ወደ ጊዜ እየጨመረ መምጣቱ የአካባቢው ማህበረሰብ ወይ ደግሞ የከተማው ማህበረሰብም ለዚህ ከፍተኛ ችግር እየተጋለጠ እንደሚገኝ ለዚህ መድረክ ለነበሩ አመራሮች አቅርቧልና ይህንንም ችግር ለመፍታት በተለይም ህገወጥ ደላሎችን በመሃል ላይ የሚገቡ ደላሎችን አደብ ማስገዛት እንደሚገባና የሚገኙ ከተማ ውስጥ ያሉ ምርቶችንም ወደ ሌላ ቦታ ለማሸሽ የሚጥሩ ነጋዴዎችን ህገወጥ ነጋዴዎችንም በመቆጣጠር መፍትሄ መሰጠት አለበት የሚሉ ሐሳቦች ተነስተዋል ማለት ነው ከዛም ባለፈ እንግዲህ በዋናነት በዛሬው ውይይት ላይ ሌላው የተነሳው ሐሳብ ደግሞ የኪራይ ሰብሳቢነት ወይም ደግሞ የሌብነት የሙስና ችግር በእያንዳንዱ የመንግስት መስሪያ ቤቶች ውስጥ ከባድ ፈተና እንደሆነባቸው ነዋሪዎች አንስተዋል ከመታወቂያ ጋር በተያያዘ ከፍተኛ ገንዘብ ጭምር የሚጠይቅበት አሰራሮች ከጊዜ ወደ ጊዜ እየሰፉ መምጣታቸውና ይህንን መፍታት ይገባል የሚሉ ሐሳቦች ተነስተዋል በተለይ የሌብነት ጉዳይ ደግሞ ከፍተኛውን ችግር እንደሚይዝና የመንግስት አገልግሎት ሰጪ ተቋማት ላይ በጣም አስቸጋሪ ሂደቶች እያለፉ እንደሚገኙ ተገልጿል ማለት ነው እንግዲህ እነዚህና ሌሎች ጥያቄዎችን ያነሳው የማህበረሰቡን ጥያቄ በመለሱት እንግዲህ የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በተለይም ሌብነትን በመታገል ማህበረሰቡም ጭምር ከመንግስት ጋር በቁርጠኝነት እጅ ለእጅ ሆኖ መስራት እንደሚገባው አንስተዋል ሌሎችም እንግዲህ በቀደም ባለው የብልጽግና ፓርቲ ጉባኤ ላይም የተነሱ ችግሮችን እንደዚሁ መፍትሄ ለመስጠት አመራሩ ከመስማማት ላይ መድረሱንና እነዚህን ችግሮችም ከህዝብ ጋር በመሆን ለመፍታት ጥረቶች እንደሚደረጉ ተገልጿል ማለት ነው በተለይ የሰላም ችግርን ለመፍታት ፓርቲው እንደ ፓርቲ እንደ መንግስትም የተለያዩ ስራዎችን ሲሰራ መቆየቱና አሁንም በቀጣይ በክልልም ደረጃ ያሉትን እንዲሁም በሀገር አቀፍ ደረጃ ያሉ የጸጥታ ችግሮችን ለመፍታት በርካታ ሂደቶችን ለመስራት እንዲሁ መታቀዱና ህዝብም እዚህ ላይ የራሱ ሚና መወጣት እንደሚችልም አንስተዋል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከዚህም ባለፈ ደግሞ ከሙስና ጋር ወይም ደግሞ ከሌብነት ጋር ያሉ ችግሮችን ዜጎች መብቶቻቸውን በገንዘብ መግዛት የለባቸውም እዚህ ላይ ጥብቅ የሆነ እርምጃ ለመውሰድ መንግስትም ፍላጎት ስላለው ከመንግስት ጋር ተባብሮ እነዚህን ችግሮች በመቀነስ የራሳቸውን ሚና ሊወጡ እንደሚገባ ተነስቷል እንግዲህ እዚህ በነበረው ውይይት ላይ ሌላው የተነሳው የስራ ዕድል ችግሮች የስራ ዕድል ፈጠራ ላይ በሰፊው መሰራት እንዳለበት ተነስቷል ከዛም ባለፈ ደግሞ የለውጡ መንግስት ባለፉት 4 ዓመታት ውስጥ የተለያዩ የለውጥ ስራዎችን ማከናወኑን ደግሞ እንደዚሁ ምስጋና የሚገባው እንደሆነ ተነስቷል ነገር ግን የሰላምና የኪራይ ሰብሳቢነት ወይም ደግሞ የሌብነት የሙስና ችግር በጣም ከፍተኛ ደረጃ ላይ መኖሩን በማመን ህብረተሰቡ ቅሬታውን አሰምቷል እነዚህን ችግሮች ደግሞ በቀጣይ ለመፍታት ጥረት ይደረጋል ብለዋል አቶ ሽመልስ አብዲሳ በተለይም በጉባኤው ላይ እንዳነሱትም ከመንግስት አካላት ውስጥም ሆነው ሌሎች ችግሮችን የሚፈጥሩ አመራሮች እንዳሉ ከህዝቡም ጥያቄ ተነስቷል ቅሬታም ቀርቧልና እነዚህን ችግሮች ለመፍታት መንግስት በቁርጠኝነት እየሰራ እንደሚገኝ መንግስትና ህዝብ አሁንም በትብብር መስራት እንዳለባቸው በዚሁ መድረክ ላይ ተነስቷል ሌላው እንግዲህ በዚህ መድረክ ላይ የተገኙት የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊው በዋናነት በህዝቦች መካከል ያለውን አንድነት ለማገናኘት ወይም ደግሞ ለማጠናከር በፓርቲ ደረጃ ከፍተኛ መግባባት ላይ ተደርሶ እየተሰራ ነው በዚህ ባዳማም እንግዲህ በርካታ ብሔር ብሔረሰቦች የሚገኙበት መሆኑን አንስተዋልና ይሄንንም የበለጠ ለማጠናከር ህዝቡም ያሳየውን ሐሳብ በጣም የሚደነቅ መሆኑን አንስተዋል አመሰግናለሁ ነጻነት አቤል ሙልጌታ ስለ መረጃዎች አመሰግናለሁ ወደ ሌሎች ባልደረቦቻችን እናልፋለን ሌሎች ባልደረቦቻችንን ወደ ባልደረቦቻችን ስናልፍ አዝመራ ሞሴ ወልቂጤ ይገኛል ራሄል ፍሬው ደግሞ ባህር ዳር ትገኛለች ባህር ዳርን እናስቀድማለን በባህር ዳር እንግዲህ መንግስት በተለይም የሰላምና የልማት እንዲሁም ደግሞ በወቅቱ ለሚነሱ የህዝብ ጥያቄዎች አፋጣኝ ምላሽ አለመስጠቱ ከህዝብ እየነጠለው መሆኑን የባህር ዳር ከተማ ነዋሪዎች ተናግረዋል ነዋሪዎቹ እንግዲህ ይሄንን ያሉት ቀደም ሲል እንዳነሳ ነው በባህር ዳር ከተማ እየተካሄደ በሚገኘው ህዝባዊ ውይይት ላይ ነው ተጨማሪ መረጃ
ዘገባዎቹን ደግሞ ራሄል ፍሬውናት የምትነግረን። ወደ እሷ እናመራለን። ራሄል እንደምን ውለሻል? ጤና ይስጥልን ብለናል። በተለይም ደግሞ ምን ጉዳዮች በዋናነት በህብረተሰቡ ተነሱ የሚለውን የተነሱ ጥያቄዎችን ጨምረሽ ብትነግሪን። አመሰግናለሁ። እንደምንነሻል ነጻነት በባህር ዳር እየተካሄደ በሚገኘው ህዝባዊ የምክክር መድረክ እንግዲህ ቀደም ብለው የተጠቀሱ ሀሳቦችን ጨምሮ እጅግ በጣም በርካታ ጥያቄዎች ነው የተነሱ የሚገኙት። በሙሉ ዓለም የባህል ማዕከል በታችኛውም በላይኛውም የአዳራሽ ክፍል በሙሉ አዳራሹ ሙሉ ነው። በርካታ ህዝብ ነው የተገኘው። መድረኩን ርዕሰ መስተዳድር ዶክተር ይልቃል ከፋለ፣ የኦሮሚያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ እንዲሁም የባህር ዳር ከተማ ተቀዳሚ ከንቲባ ዶክተር ድረስ ሳህሉ ነው እየመሩት የሚገኙት። በዋናነት በህብረተሰቡ የሰላምና የደህንነት ጉዳዮች በጉልህ ተነስተዋል። በተለይ ደግሞ በህልውና ዘመቻው መልስ እንዲሁም የአማራ ህዝብ የሚገኝበት በየትኛውም አካባቢ በማንነት መፈናቀል፣ ሞት እያስተናገደ መሆኑን ገልጸዋል። ከዚህም አንጻር በተለይም ደግሞ የመንግስት በትኩረት ሊሰራ እንደሚገባ ነው ያነሱት። በማንነት የሚደርሱ በደሎችና ጫናዎችን መንግስት ትኩረት አድርጎ ሊሰራ እንደሚገባ ገልጸዋል። እንዲሁም ደግሞ አንስተዋል በጥያቄነት ማለት ነው። እንዲሁም የዲፕሎማሲና እየተደረጉ ያሉ ዓለም አቀፍ ጫናዎችም ላይ ጥያቄዎች ተነስተዋል። የቻር 66ን ጨምሮ ባለፉት ጊዜያትም ጭምር በአሜሪካ እንዲሁም ደግሞ በአውሮፓ ሀገራት በርካታ ጫናዎች ስታስተናግድ ቆይታለች ሀገሪቱ። በቀጣይ ደግሞ የኢኮኖሚ ማጥ ውስጥ እንድትገባ እንዲሁም የዜጎቿ ትውልደ ኢትዮጵያውያን ወገናቸውን ሀገራቸውን የማይደግፉበት አሰራር እንዲመጣና ሀገር ወደ ኋላ እንድታሽቆለቁል የታለመው ይህ እንዳይሳካ መላ ኢትዮጵያውያን ሊነሱ ይገባል። በተለይ ደግሞ መንግስት በትኩረት ቅድሚያውን ይዞ ሊሰራ እንደሚገባ ነው ጉባኤው ተሳታፊዎች የምክክር መድረኩ ተሳታፊዎች እያነሱ የሚገኙት። ከዚህም ባሻገር የህዝብ ጥያቄዎች ላይ ፈጣን ምላሽ አለመስጠት እንደ ሀገር እንደ ክልል እንዲሁም እንደ ከተማ አስተዳደር የተነሳ ጉልህ ጉዳይ ነው። በአገልግሎት አሰጣጥ፣ በመልካም አስተዳደር፣ በፖለቲካዊና ማህበራዊ እንከኖች ሁሉ የሚነሱ ጉዳዮች ላይ ፈጣን ምላሽ አለመስጠት፣ ጉዳዩን በቸልታና በይደር መተው ጉዳዩ እንዲበስል ህብረተሰብ እጅግ የከፋ ጉዳት እንዲደርስበት የሚያደርግ መሆኑ በከተማ አስተዳደር የቤት ጥያቄ እንደ ክልል ደግሞ የሰላምና የህልውና ጥያቄ ከዚህም ባሻገር የልማት ጥያቄ እንደ ሀገር የሰላም የደህንነት እንደ ህዝብ የመቀጠል ጥያቄ በቸልታ እየታዩ መሆኑን ለአብነት ተነስተዋል። እንዲሁም ደግሞ በመድረኩ ተሳታፊዎች ሙስናና ብልሹ አሰራር መንግስት ሊዘምትበት የሚገባ ቀዳሚ አጀንዳ መሆኑን ገልጸዋል። እርግጥ ነው የብልጽግና ፓርቲ በጉባኤ አቅጣጫ ካስቀመጠባቸው አንዱ መሆኑን የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ አሳስቧል። ሆኖም ግን ይህ ጉዳይ ትኩረት የሚሰጠው መሆኑን አንስተዋል። የአማራ ብልጽግና ፓርቲ በውስጡ የተከሰተውን ሌብነት እንዲሁም ብልሹ አሰራር ፈትሾ ለህግ እንዲቀርብ ከዚህም ባሻገር የመንግስት የስራ ኃላፊዎች መኪኖችን ካጠቃቀም ጀምሮ በስልጣን አጠቃቀማቸው የሚመጡ ወጪዎችን የተገደቡ አለመሆን ከራሳቸው አልፎ እስከ ቤተሰቦቻቸው የሚጠቀሙባቸው መሆን ይህ ሀገር በቁጠባ መጠቀም ያለባትን ሀብት እየመዘበረ መሆኑን አንስተዋል። ከዚህ አንጻር መንግስት የከፍተኛ አመራሩ እስከታች ያለውን የሙስና ሁኔታ በክትትል ሊቀርፍ እንደሚገባ ነው ያነሱት። ብልሹ አሰራር በመዘጋጃ በክልል አመራር እንዲሁም ደግሞ ከላይኛው እርከን ጭምር የሚታይ ክፍተት በመሆኑ በትኩረት ሊሰራበት እንደሚገባ ነው የከተማው ነዋሪዎች ያነሱት። ከዚህም ባሻገር የስራ እድል ፈጠራ እንዲሁም ደግሞ ብዝሃነትን የሚያስተናግድ ስርዓት መፍጠር እንደሚያስፈልግ ተነስቷል። በተለይ የኢትዮጵያ ብዝሃነት የተናጋው በህገ መንግስቱ ነው። ከህገ መንግስት ጀምሮ ያሉ የህግ አንቀጾች ብዝሃነትን የሚያስተናግዱ አይደሉም። ስለሆነም እነዚህ አንቀጾች ላይ መስራት ያስፈልጋል። ህገ መንግስቱን ጨምሮ ብዝሃነትን የሚያጎለብቱ ህጎች ሊረቀቁ እንደሚገባ አንስተዋል። ከዚህም ባሻገር ጽንፈኝነት የሀገሪቱ ትልቁ ስጋት መሆኑን ነው ያነሱት። መንግስት ሊታገለው እንደሚገባ አንስተዋል። ከዚህም ባሻገር በኦሮሞ ማህበረሰብ ዘንድ እንዲሁም ደግሞ በአመራሩ እየታየ ያለ ተብሎ የተነሳ የተረኝነት ችግር በስፋት ተነስቷል። በተለይ ደግሞ በአንዳንድ በማህበራዊ ገጽ የሚቀነቀኑ እንዲሁም ደግሞ በመንግስት አስተዳደር የሚታዩ ተብሎ የተነሱ ማሳያዎቹም ጭምራሉ። የአሸባሪው ሸኔን መደገፍ በመንግስት መዋቅሩ የሚታይ ክፍተት መሆኑ ተነስቷል። እንግዲህ እነዚህ ሁሉ ተደምረው ህብረተሰቡን በአስቸኳይ ምላሽ ካለማግኘት ጋር ተዳምሮ መንግስትና ህዝብን እያቃረነ ያለ ጉዳይ ነው በሚል የተነሳ ነው የኑሮ ውድነት እንዲሁም ደግሞ የማህበረሰቡ
የገቢ አለመሻሻል የኢኮኖሚ አለመሻሻል ማለት ነው በትኩረት ሊሰራበት የሚገባ መሆኑ ተገልጿል። በተለይ ኑሮ ውድነት የትኛው ምርከን ላይ ያለ ማህበረሰብን እክል ሆኖ ነው አሁን የሚገኘው። አርሶ አደሩ በማዳበሪያ ዋጋ መናር እጅግ ተቸግሯል። እንዲሁም ደግሞ ተማሪዎች በ12ኛ ክፍል ፈተና በብሔራዊ ፈተና ማለት ነው በዚህ ውጤት ዝቅተኝነት እንዲሁም በእርማት በታዩ ችግሮች ምክንያት ጥያቄዎች በአስቸኳይ እየተመለሱ አለመሆኑ ህብረተሰቡ አንስቷል። በአጠቃላይ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች የሚታዩ የፈጣን ምላሽ አለመኖር የህብረተሰቡን ልቦና እያሳዘነ መሆኑን ነው ያነሱት። በዋናነት ህብረተሰቡ የክልሉ ዜጎች በሚገኙባቸው ቦታዎች ሁሉ አሸባሪው በያዛቸው አካባቢዎች ጭምር ማለት ነው እንዲሁም በቤንሻንጉል ጉሙዝ ክልል መተከል፣ በኦሮሚያ ወለጋ አካባቢ የሚታይ መፈናቀል፣ ሞት ሊቆም እንደሚገባ አንስተዋል። ይህንንም መንግስት አፋጣኝ ምላሽ ሰጥቶ ለዚህ ህዝብ ምላሽ ሊሆን እንደሚገባ ተነስቷል። በረሃብ ላይ ያለ ህዝብ መኖሩም በጥያቄ የተነሳ ነው። በተለይ በዋግምራ አካባቢ አሁንም ህብረተሰቡ በአሸባሪ ህወሓት ቁጥጥር ስር በመሆንና ተገቢ የሆነ ድጋፍ ባለማግኘት ከፍተኛ ችግር ውስጥ እንደሚገኝ፣ እናቶችና ህጻናት ጉስቁልና ውስጥ እንደሚገኙ አንስተዋል። ስለሆነም የምግብ ተደራሽነት ከህብረተሰቡን ጭምር በማንቀሳቀስ መንግስት ሊሰራበት የሚገባው ጉዳይ መሆኑን ተነስቷል። በአጠቃላይ በበርካታ ጉዳዮች ጥያቄዎች እየተነሱ ነው የሚገኙት። ከፍተኛ አመራሩ ደግሞ ለነዚህ ምላሾች ይኖራቸዋል ተብሎ ይታሰባል። በተለይ ደግሞ እንደ ትምህርት የሚወሰዱ አቋም የሚወሰድባቸው ጭምር እንደሚኖሩ ነው የሚታመነው። ምላሾቹንና ሌሎች ጥያቄዎችን በሌሎች የዘገባ ሰዓቶች ይዤ እመለሳለሁ። ራይል ፍሬው ስለ መረጃዎች እናመሰግናለን። ወደ ወልቂጤ ከተማ እንመለሳለን። ከዚህ ከህዝባዊ ውይይት ጋር ተያይዞ የወልቂጤ ከተማ ነዋሪዎች በተለይም የውሃ ችግር፣ የወልቂጤ ከተማ የማስተር ፕላን፣ የመሬት ወረራና የመብራት ችግር እንዲፈቱላቸው ጠይቀዋል። በተለይም በወልቂጤ ከተማ ህዝባዊ ውይይት እየተካሄደ ባለበት በዚህ ውይይት ላይ እንግዲህ በርካታ ጥያቄዎች ተነስተዋል። እነዚህን እና ሌሎች ጉዳዮችን በተመለከተ ደግሞ በቀጥታ መስመራችን አዝመራው ሞሴን አግኝተን ተጨማሪ መረጃዎችን የሚነግረን ይሆናል። አዝመራው እንደምን ውለሃል? ቀደም ሲል እንግዲህ ያነሳናቸው በነዋሪዎቹ የተነሱ መሰረታዊ የሚባሉ ሊፈቱላቸው የሚገቡ ጥያቄዎች ነበሩ፣ ነዋሪዎች ያቀረቡት ማለት ነው። እነዚህንና ሌሎች የተነሱ ጥያቄዎችን ጨምረ በዋናነት ምን ተነሱ የሚለውን መረጃ ብታካፍለን። አመሰግናለሁ ነጻነት። እንግዲህ በዚህ በጉራጌ ዞን ዋና መቀመጫ ወልቂጤ ከተማ እየተካሄደ ያለው ውይይት የወልቂጤ ከተማ ነዋሪዎችን በዋናነት ያካተተ ነው። በዚህም በመጀመሪያ ደረጃ የብልጽግና ፓርቲ አጠቃላይ አቅጣጫዎች ምን ይመስላሉ በሚለው ለውይይት በመጡ የመንግስት ከፍተኛ አመራሮች ቀረበ ማለት ነው። ከዛ በመቀጠል የነዋሪዎቹ ጥያቄዎችን እንዲያነሱ ተደረገ። እንግዲህ በዋናነት ውይይቱን እየመሩት ያሉት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር ጌታቸው ጀንበርና ሌሎች ከፍተኛ የፌዴራልና የክልል መንግስት ኃላፊዎች ናቸው። እንግዲህ የህዝቡ ጥያቄዎችም ብዙ ጥያቄዎች ናቸው የተነሱት። በዋናነት ግን ሁሉም ሊባል በሚችል እያነሱት ያለው የጉራጌ ዞን ህዝብ የክልልነት ጥያቄ ምላሽ እንዲያገኝ ነው። ከ1983 ዓመተ ምህረት ጀምሮ የጉራጌ ህዝብ የክልልነት ጥያቄ ሲያነሳ ነበር ነው የተባለው በዚህ በጥያቄ ላይ። ነገር ግን መልስ እየተሰጠው አልነበረም። ዛሬ ላይም መልስ ተሰጥቶት እዚህ አልተገናኘንም። አሁን ላይ የብልጽግና ፓርቲም ሆነ እንደ ሀገር አጠቃላይ ህዝቡ ይህንን ጉዳይ ተረድቶ ምላሽ እንዲሰጠውና የክልልነት ጥያቄ የጉራጌ ህዝብ ያቀረበው የክልልነት ጥያቄ ህገ መንግስቱም የሚደግፈውና በህገ መንግስቱ መሰረት የተጠየቀም በመሆኑ ምላሽ ሊያገኝ ይገባል የሚሉ ተደጋጋሚ ጥያቄዎች ከመድረኩ ላይ ተነስተዋል ማለት ነው። እንግዲህ ቀጥሎ ደግሞ በዋና አጀንዳ የነበረው ጉዳይ ምንድነው? የወልቂጤ ከተማ አጠቃላይ ችግር ነው። የወልቂጤ ከተማ የሁለት ወረዳዎችና የከተማ አስተዳደሩ እንዲሁም የዞኑ መቀመጫ ናት። ይህም በመሆኑ ለአስተዳደር አመች አልሆነችም የተባለው በዚህ በጥያቄው መሰረት በዋናነት ሲነሳ የነበረው ችግር ምንድነው? የመልካም አስተዳደር ችግሮችም ሆነ አጠቃላይ ህብረተሰቡ እንዲገለገልባቸው የተቀመጡ ተቋማት በማን ወሰን ክልል ስር እንደተቀመጡና ማን እንደሚያስተዳድራቸው በግልጽ ስለማይታወቅ ተበዳይና በዳይ እዚህ ከተማ ላይ በዝቷል የሚል ቅሬታዎችና ጥያቄዎች ተነስተዋል። ለምሳሌ የአንዱ ወረዳ የንግድ ፍቃድ የሌላቸውን አካላት በከተማዋ መጥቶ ሲያግድ፣ ሌላው ደግሞ የከተማ አስተዳደሩም ሊሆን ይችላል፣ ሌላኛው ወረዳ ሊሆን ይችላል። ያንን የታሸገውን በመክፈት ስራ ያስጀምራቸዋል ነው የተባለው። ክትባት ራሱ በተለያዩ ወረዳዎች አማካኝነት ተደጋግሞ የተከተቡ ልጆች እንዳሉ ነው በዚህ በመድረኩ ላይ ሲነሳ የነበረውና ሁለት ወረዳዎች እንዲሁም ከተማ አስተዳደሩ በሌላ ጎን ደግሞ ዞኑም መቀመጫዋን አድርጎ በወልቂጤ ከተማ እየኖሩ
ስለሆነ የአስተዳደር ወሰን ጥያቄዎችና የመልካም አስተዳደር ጥያቄዎች በከተማዋ ላይ በስፋት እንዲነሱ ምክንያት መሆኑ ነው የተገለጸው። ሌላ ጉዳይ በስፋት የተነሳው የውሃ ችግር ነው። ወልቂጤ ከተማ እንደ ዞን ከተማነቷ ሰፊ የውሃ ችግር ካለባቸው የሀገራችን ከተሞች መካከል ምናልባትም ቀዳሚ መሆኗን ነው በመድረኩ ላይ በጥያቄ መልክ የተነሳውና የፌዴራል መንግስትም ሆነ የክልሉ እንዲሁም የዞኑ መንግስት ማለት ነው ይህንን ችግር ለመፍታት የሄዱበት ርቀት ውጤት አላመጣም። ስለዚህ ይህ የከተማዋ ችግር ሊፈታ ይገባል ነው ያሉት። መብራት እና የመልካም አስተዳደር ችግሮችን በስፋት ተነስተዋል። ሌላው ነገር የመሬት ወረራ ነው። እንደ ሌሎች የዞን አካባቢዎች ወይም ደግሞ የሀገራችን አካባቢዎች በወልቂጤ አካባቢ ሰፊ የመሬት ወረራ ችግር አለ ነው የተባለ። ይህም የመሬት ወረራ ችግር የተነሳው አመራሩ እና እንደዚህ በመሬት ደላላ በኩል የተሰማሩ አካላት በስፋት የተሳተፉበትና ህዝብን የመበደል አጀንዳ ያላቸው አካላት በስፋት ተሳትፈው የመሬት ወረራ በስፋት እየተካሄደ መሆኑንና በቀጣይም ለከተማዋ እድገት የማይመጥን የቤት ግንባታ እየተካሄደ እንደሆነ በስፋት በዚህ ጥያቄ ተነስቷልና ይህም በአስቸኳይ እንዲቆምና መፍትሄ እንዲሰጠው የከተማዋ ነዋሪዎች ጥያቄ አንስተዋል ማለት ነው። ሌላው እንግዲህ የወልቂጤ ከተማ እንደ ሌሎች አካባቢዎች የኢንቨስተሮች ወይም ደግሞ የኢንዱስትሪ ፓርክም ሆነ ኢንቨስተሮች የሚሰማሩባቸው በቂ የሆነ አገልግሎት ተቋማት ባለመከፈታቸው እንደ መብራት እንደ ውሃ ማለት ነው በቂ ኢንቨስተሮች ወደ ወልቂጤ ከተማ እየመጡ አይደለም። የኢንዱስትሪ ፓርክም በመንግስት ደረጃ አልተከፈተም። ይህም በመሆኑ ብዙ ስራ አጦች በከተማዋ እንዲኖሩ አስችሏል ነው የተባለው። ይህም መንግስት በአስቸኳይ የኢንዱስትሪ ፓርኮችንና የኢንቨስትመንት ፈላጊዎች የሚፈልጉትን መዋለ ንዋይ እና መሰረተ ልማት በማሟላት ኢንቨስተሮች ወደ ከተማዋ እንዲመጡ በማድረግ የስራ አጥ ችግርን እንዲቀርፍ መንግስትን ጠይቀዋል ማለት ነው። እንግዲህ ሌሎችም ጥያቄዎች አሉ። አመራሮች ለምሳሌ በዚህ ከተማ በወልቂጤ ከተማ ማለት ነው አመራሮች በችሎታ ሳይሆን በመጠቃቀምና በጓደኝነት እየተሾሻሙ ህዝብን ከማገልገል ይልቅ ራሳቸው እየተገለገሉና እየተጠቀሙ ናቸው። ይህም ሊፈታ ይገባል ሲሉ ነው የመንግስት አመራሮችን ማለት ነው ጥያቄ የጠየቁት። እናም የወልቂጤ ማህበረሰብና የጉራጌ ዞን በአጠቃላይ በሰፊ የማህበረሰባዊ ችግር ውስጥ ያለ የመልካም አስተዳደር ችግር ውስጥ ያለ የፖለቲካ መፍትሄ የሚያሻው ችግር ውስጥ ያለ የኑሮ ውድነቱ በስፋት ተነስቷል። የኑሮ ውድነቱ በከተሞች ያለው የኑሮ ውድነት ይታወቃል። ነገር ግን በወልቂጤ ደረጃ ያስተዳድሩም መፍትሄ እየሰጠው ባለመሆኑ ከባድ የኑሮ ውድነት ችግር አለ። ይህንንም መንግስት ኃይል ሊለው ይገባል ሲሉ ነው የጠየቁት። እንግዲህ ተያያዥ የሆኑ ሰፊ ጥያቄዎች ተነስተዋል ማለት ነው። ነጻነት ይህንን ጥያቄዎች በዋናነት ምን ይመስላሉ የሚለውን ቀጣዮችን አሁን ላይ እየተነሳ ነው ያለ ጥያቄዎች እነዛን ጨምረን የመንግስትን ከፍተኛ አመራሮች ምላሽ አካተን በማታዊ ዜና ወጃዎቻችን ደግሞ ቀሪ መልእክቶችን የምናደርስ ይሆናል። አዝመራው ሞሴ ከወልቂጤ ስለሰጠህን መረጃ እናመሰግናለን። መልካም ቀን። ጎሽ ኤቲኤም አለ ካርድም አልያዝኩም። ከኤቲኤም ያለ ካርድ ገንዘብ ማውጣት የሚችሉበት ቀላልና ፈጣን አማራጭ በሲቢኢ ብር ኮከብ 847 መሰላል በመደወል ከተዘረዘሩት አማራጮች ብር ለማውጣት የሚለውን አማራጭ ተጠቅመው የሚፈልጉትን የገንዘብ መጠን ለራሱ ያስገቡ። የተላከውንም ገንዘብ በማንኛውም የኢትዮጵያ ንግድ ባንክ ኤቲኤም በመሄድ ያለ ካርድ በቀላሉ ወጪ ማድረግ ይችላሉ። በተመሳሳይ ማንኛውም ሰው ገንዘብ ከኤቲኤም እንዲቀበል ቢፈልጉ የተቀባዩን ስልክ ቁጥር በማስገባት ገንዘብ ለቤተሰብ ወይም ለጓደኛው ይላኩ። ገንዘብ የተላከለትም ሰው በስልኩ የሚደርሰውን አጭር የጽሑፍ መልእክት ተጠቅሞ ካርድለስ የሚለውን አማራጭ በመምረጥ ብቻ ገንዘቡን ወጪ ማድረግ ይችላል። ሲቢኢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ኢቲቪ 4 ማዕዘን ዜናዎቻችን ወደ እናንተ እየደረሱ ይገኛሉ። በተለይም በተለያዩ የሀገሪቱ ከተሞች እየተደረጉ ያሉ ህዝባዊ ውይይቶችን በተመለከተ ባልደረቦቻችን በቀጥታ መስመር ገብተው ተጨማሪ መረጃዎችን እያደረሱን ነው የሚገኙት። አሁንም አብራችሁ እንድትቆዩ እንጋብዛችኋለን። ወደ ሌሎች ዜናዎች አልፋለሁ።
የጋምቤላ ክልል ነዋሪዎች የኑሮ ውድነትና የመልካም አስተዳደር ችግሮችን መንግስት አፋጣኝ እልባት እንዲሰጠው ጠይቀዋል። የጋምቤላ ክልል ነዋሪዎች ዛሬ በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ ከክልሉ መንግስት ጋር ውይይት እያደረጉ ይገኛል። የትምህርት ጥራት አለመጠበቁና የመምህራን ጥቅም እየተከበረ አለመሆኑንም የውይይቱ ተሳታፊዎች አንስተዋል። የስራ አጥነት ችግር በተለይም በሚፈለገው ልክ አለመቀረፉንም እንደዚሁ ነዋሪዎቹ ካነሷቸው ችግሮች ዋነኞቹ መሆናቸውም ተገልጿል። ከዚህ ጋር ተያይዞ የክልሉ ርዕሰ መስተዳድር አቶ ኡሙድ ጁሉና አቶ ጸጋይ ማሞ የደቡብ ምዕራብ ኢትዮጵያ ክልል ብልጽግና ፓርቲ ጽሕፈት ቤት ኃላፊ ማለት ነው ከህዝቡ ለተነሱ ጥያቄዎች መንግስትና ገዢው የብልጽግና ፓርቲ ምላሽ ለመስጠት በትኩረት ይሰራልም ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ሚፍታ አብዱል ቃድር በስልክ መስመራችን ላይ ይገኛል። ሚፍታ፣ በተለይም ቀደም ሲል ካነሳናቸው ሀሳቦች በተጨማሪ ምን ጉዳዮች ተነሱ፣ ሊሰሩ የሚገቡስ ምንድናቸው ተብለው ተቀምጠዋል የሚለውን መረጃዎችን ብታካፍለን። አመሰግናለሁኝ ሰናይት። እንደሚታወቀው እንግዲህ በጋምቤላ ክልል ውይይቱ በሶስቱም ብሔረሰብ ዞኖች ነው ቀጥሎ እየተካሄደ የሚገኘው። እኔ በጋምቤላ ክልል ማዕከል በጋምቤላ ከተማ የተካሄደውን የምክክር መድረክ ተከታትያለሁኝ። የምክክር መድረኩ በዋናነት በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ ከህዝቡ ጋር በመወያየት የጋራ መፍትሄ አቅጣጫ ለማስቀመጥ ያለመ እንደመሆኑ መጠን እንግዲህ የክልሉ ነዋሪዎች በመድረኩ ላይ የተሳተፉት የተለያዩ በርካታ ጥያቄዎችን አንስተዋል። በተለይ ነዋሪዎቹ አጽንኦት ከሰጧቸው ጥያቄዎች እንግዲህ አንቺም ቀደም ሲል እንዳነሳሽው በቅርብ ጊዜ ወዲህ በመሰረታዊ የፍጆታ እቃዎች ላይ እንዲሁም ደግሞ በግንባታ እቃዎች ላይ የታየው ከፍተኛ የዋጋ ንረት አማሮናል፣ የኑሮ ውድነቱን መቋቋም አቅቶናል እና መንግስት የመፍትሄ አቅጣጫ ሊያስቀምጥለትና በአፋጣኝ በአጭር ጊዜ ውስጥ ሊፈታ ይገባል የሚሉ ጥያቄዎች በተደጋጋሚ ከበርካታ የህብረተሰብ ክፍሎች የተነሱ ናቸው። ነዋሪዎች በአገልግሎት አሰጣጡ ሂደት በተለይ በፍትህ ዙሪያም የመልካም አስተዳደር ችግር እንዳለ አንስተዋል። ቀደም ሲል እንደተጠቀሰው የመምህራን ጥቅም አለመከበራቸው በተቀመጠው ህግና መመሪያ መሰረት የመምህሩ መብት እየተከበረ ባለመሆኑ ከዚህ ጋር ተያይዘው ደግሞ የትምህርት ጥራት እየተጠበቀ አለመሆኑን ነው የመምህራን ተወካዮች በመድረኩ ላይ ያነሱት። ይህ ብቻም ሳይሆን እንግዲህ የመልካም አስተዳደር ችግሮችም በሁሉም ዘርፎች እንዳሉ አንስተዋል። የስራ አጥነት ችግር በክልሉ እየተስፋፋ መምጣቱንም እንደዚሁ ከነዋሪዎች የተነሱ ጥያቄዎች አሉ። የጸጥታ ችግርም እንግዲህ ክልሉ ጠረፋማ ከመሆኑ ጋር ተያይዞ የሙሩሌ ጥቃት አሁንም ቀጥሎ ስላለ ይህንን ለመፍታትስ ለምን እልባት አይሰጥም? መንግስት ለምን ዝም ብሎ ይመለከታል? የሚል ጥያቄም ከነዋሪዎች ተነስቷል። መለስ ስንል ደግሞ በጋምቤላ ከተማ የዝርፊያና የንጥቂያ ወንጀሎች እየተስፋፉ በመምጣታቸው ዜጎች በሰላም ወጥተው ለመግባት ስጋት ውስጥ እስከ መግባት የደረሱበት ሁኔታም እንዳለ ነው ነዋሪዎቹ እስከ ከሰዓት በፊት እንግዲህ እስካሁኑ ሰዓት ውይይቱ እየተካሄደ ነው። ይህንን ያነሱት በተለይ በስራ አጥነት ዙሪያም ደግሞ ልዩ ትኩረት ስለሚፈልግ በዚህ ዙሪያ መንግስት ትኩረት ሰጥቶ ሊሰራ ይገባል የሚል አስተያየት ነው ያነሱት። ከነዋሪዎቹ የተነሱ አስተያየቶችንም እንግዲህ ከነዋሪዎቹ ለተነሱ ጥያቄዎች የክልሉ ርዕሰ መስተዳድር አቶ ኡሙድ ጁሉና የደቡብ ምዕራብ ኢትዮጵያ ብልጽግና ፓርቲ ጽሕፈት ቤት ኃላፊ ምላሽ እየሰጡ ይገኛል። እነሱ እንግዲህ የብልጽግና ፓርቲና ገዢው የብልጽግና ፓርቲ ባስቀመጠው አቅጣጫ መሰረት የኑሮ ውድነቱንም ሆነ የሰላምና የልማት ጥያቄዎችን ዘላቂ መፍትሄና እልባት እንዲያገኙ እና የአገሪቱ ብልጽግና ጉዞ እውን እንዲሆን ከህዝቡ ጋር ሁነን የጀመርነውን ትግል እናስቀጥላለን፣ ለመፍታትም ትኩረት እንሰጣለን፣ መንግስትም ለመፍታት ይሰራል ነው ያሉት። ግን ህብረተሰቡም ደግሞ የበኩልን ሌቦችን በማጋለጥና የተለያዩ በሁሉም የልማት ዘርፎች የበኩልን አስተዋጽኦ በማበርከት የትግሉ አካል እንዲሆን ጥሪ አቅርበው እስካሁኑ ሰዓት እንግዲህ ምላሽ እየተሰጠበት ይገኛል። ምናልባት ቀጣዮቹን መረጃዎች ተጨማሪ መረጃዎችን ይዤ በቀጣዮቹ የዜና ሰዓታችን ለመቅረብ እሞክራለሁ። ለጊዜው የያዝኩት መረጃ ይህንን ይመስላል።
ሚፍታ አብዱል ቃድር ስለመረጃዎች እናመሰግናለን። ወደ ሐረር እናመራለን። በሐረርም በተለይም የህዝባዊ ውይይት እየተካሄደ ነው የሚገኘው። በዚህ ህዝባዊ ውይይት ላይ ነዋሪዎች እንግዲህ ሊፈቱ ይገባል ያሉ ጥያቄዎችን አንስተዋል። እነዚህንና ሌሎች መረጃዎችን ደግሞ ዳንኤል አማረ በቀጥታ የስልክ መስመራችን ላይ ተገኝቶ ተጨማሪ መረጃዎችን የሚያደርሰን ነው የሚሆነው። ዳንኤል እንደምን ውለሃል? በተለይ የተነሱ ጥያቄዎች ምንድናቸው የሚለውን አያይዘ ብትነግረን። አመሰግናለሁኝ ሰናይት። ዛሬ በሐረሪ ክልል በተካሄደው የህዝባዊ ውይይት መድረኩን በማዋየት የመሩት አቶ ሞገስ ባልቻ እንደዚሁም ወይዘሮ ሀሊማ ሀሰን ሁለቱም የብልጽግና ፓርቲ ዋና ስራ አስፈጻሚ አባላት ናቸው። የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ውይይቱን መርተዋል። በዋነኝነት በእርግጥ በ9ኙም ወረዳዎች የገጠርና የከተማ ወረዳዎች ሰፊ ውይይት ተካሂዷል። እኔ በተገኘሁበት መድረክ ላይ እነዚህ ሶስቱ መድረኩን አወያይተዋል። 8 መነሻ ነጥቦች ያካተተ የመወያያ ጽሁፍም እንደዚሁ ቀርቧል። ነጥቦቹም እንግዲህ የህዝቡን ዘላቂ ሰላም ማስጠበቅና የህግ የበላይነትን ማረጋገጥ፣ የኑሮ ውድነትና የዋጋ ግሽበትን ማረጋጋት፣ ሌብነትን አብሮ መታገል፣ የመንግስት አገልግሎት አሰጣጥ፣ የስራ ዕድል ፈጠራ፣ የመንግስት ፕሮጀክቶች ለኢንቨስትመንት ምቹ ሁኔታ መፍጠር፣ በህብረ ብሔራዊ አብሮ የመኖር እሴት ግንባታ ላይም እንደዚሁ የሚያተኩሩ ነጥቦች ናቸው። እነዚህ የመወያያ ነጥቦች የተካተቱበት ጽሁፍ ከቀረበ በኋላ ተወያዮቹ ጥያቄዎችን አንስተዋል። በማህበራዊ ፖለቲካዊና ኢኮኖሚያዊ ችግሮችን አስመልክተው ጥያቄዎችን አንስተዋል። በተለይም የመንግስት ፕሮጀክቶች መጓተት፣ የተገነቡት ፕሮጀክቶችን ለታለመላቸው ዓላማ ያለመዋል ክፍተቶችን፣ ከዛ ባሻገር የኪራይ ሰብሳቢነት ችግር በስፋት ይታያል በሐረሪ ክልል የሚል ነገር አንስተዋል። የስራ ዕድል ፈጠራ በበቂ ሁኔታ አለመፈጠሩ፣ የተፈጠሩት ጥቂት የስራ ዕድሎችን ቢሆኑ በጣም ለሚታወቁ ጥቂት ማህበራት ብቻ በተደጋጋሚ የሚሰጥበት ሁኔታ ይስተዋላል ብለው በችግር አንስተዋል። የፍትህ አሰጣጥ ስርዓቱ የተጓተተ መሆንና የፍትህ እጦትም በክልሉ ይስተዋላል ብለው ተወያዮቹ ያነሱት ጥያቄ ነው። ከመሬት ይዞታ ጋር በተያያዘም እንደዚሁ ጥያቄዎች ተነስተዋል። በተለይ የከተማ መኖሪያ ቤት ግንባታን አስመልክቶ በክልሉ ረዥም ዓመታት መሬት ሲሰጥ ባለመቆየቱ የተነሳ ለህገወጥ ግንባታና የመሬት ወረራ መስፋፋት ምክንያት ሆኗል ሲሉ አንስተዋል። የተጀመሩ የገጠር መንገድ ግንባታዎች በተያዘላቸው ጊዜ አለመጠናቀቃቸው ህሙማንን ወደ ሕክምና ተቋማት ለማድረስ ፈተና መሆኑን፣ በዚህም እንደዚሁም ያመረቷቸውን ምርቶች ወደ ከተማ ወጥቶ ለመሸጥ ችግር እንደፈጠረባቸው ጥያቄ አንስተዋል። ከዛ ባሻገር የአገልጋይነት መንፈስ አለመላበስ ችግር በህዝብና መንግስት መካከል ግጭት እንዲቀሰቀስ ሊያስደርግ በሚችል ሁኔታ በመንግስት አገልጋዩ ዘንድ ይስተዋላል ብለዋል። የኑሮ ውድነቱ በየዕለቱ እየጨመረ መምጣትም እንደዚሁ በዋነኝነትና በተደጋጋሚ የተነሳ ጥያቄ ነው። ከዛ ባሻገር የመንግስት ሰራተኞች የደሞዝ ማነስና የዋጋ ግሽበቱ ከኑሮ ውድነቱ ጋር የተመጣጠነ አይደለም የሚል ጥያቄ እንደዚህ ከተነሱት መካከል ናቸው። በመንግስት ተቋማት የጉዳይ ገዳዮችና የደላሎች ሰንሰለት መጠናከር ተገልጋዩ ለምሬት እየተዳረገ ነው የሚልም እንደዚሁ ከተነሱ ጥያቄዎች ናቸው። የግብር አገማመት ሂደቱም እንደዚሁ ፍትሃዊ አይደለም። ከዛ ባሻገር እኩል ተመሳሳይ ንግድ ስርዓት የንግድ ስራ የሚሰሩ ሰዎች በጉቦና እጅ መንሻ አንደኛው ዝቅ ያለ ሌላኛው ከፍ ያለ ግብር እንዲቆረጥበት ተደርጓል የሚሉ ጥያቄዎችም ተነስተዋል። የቀበሌ ቤቶች ህገወጥ የቁልፍ ሽያጭም እንደዚሁ ከተነሱ ጥያቄዎች መካከል ናቸው። እንግዲህ ምርትና ምርታማነትን ከማሳደግ አንጻርም መንግስት በሚለው ልክ አርሶ አደሩን እየደገፈ አይደለም። ግብዓቶችን ከማቅረብ አንጻርና የእርሻ ስራውን ከማዘመን አንጻር እየተሰሩ ያሉ ስራዎች አነስተኛ ናቸው የሚል ጥያቄም አንስተዋል። ከዛ ባሻገር ለተነሱት ለእነዚህ ጥያቄዎች ከመድረክ ምላሽም ተሰጥቶባቸዋል። የኑሮ ውድነትን በተመለከተ የኑሮ ውድነቱን ለመቀነስ የሚያስችል ክቡር ጠቅላይ ሚኒስትሩ የሚመሩት የማይክሮ ኢኮኖሚ ኮሚቴ ከመጀመሪያው የብልጽግና ፓርቲ ስብሰባ በኋላ ተቋቁሞ ችግሩን ለመፍታት እየሰራ እንደሆነ ተጠቅሷል። የፍትህ የሙስና አገልግሎት የፍትህ የሙስናና የአገልግሎት አሰጣጥ ላይ የታዩ ችግሮችንም ለመፍታት እንደዚሁ እርምጃ መውሰድ መጀመሩ ነው የተገለጸው። በሐረሪ ክልል ጉዳይ ላይ የተነሱና የክልሉ ነባራዊ ሁኔታ የሚመለከቱ ችግሮች ላይ የክልሉ ርዕሰ መስተዳድርና ካቢኔያቸው ችግሮቹን ወስዶ ለመፍታት ይሰራሉም ነው የተባለው። በፌዴራል ደረጃ ያሉ ችግሮችንም እንደዚሁ ለቀጣይ የስራ እቅዳችን ግብዓት አድርገን እንወስዳቸዋለን ብለዋል ዋና የስራ አስፈጻሚ ኮሚቴ አባላቶቹ። ከዚህ ባሻገር እንግዲህ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪም በህዝብ የተነሱ ጥያቄዎችን በሙሉ ፈትሸን እንፈታለን፣ ሆን ተብለው ደግሞ የግል ጥቅምን ለማግኘት ሲባል የሚደረጉ ከመሬት ወረራ ጋር የተያያዙትን ግን መለየት ያስፈልጋልን ብለዋል በምላሻቸው ርዕሰ መስተዳድር ኦርዲን በድሪ። በተለይ የመሬት ወረራን በተለየ መልኩ ከፍተኛ አመራሩ የጸጥታ አካላትና
የህገወጥ ደላላዎች ኔትወርክ ያለበት በመሆኑ ይህ ተፈትሾ ክልሉ በእቅድና በፕላን እንዲመራ እናደርጋለን ሲሉ ነው የምላሽ የሰጡት። የመኖሪያ ቤት ግንባታ በተመለከተም ከዚህ ቀደም መሬት አይሰጥ እንደነበረና አሁን ላይ ግን ፍትሃዊ በሆነ መንገድ ለዜጎች መሬት ቤት ለመስራት ለሚፈልጉ ዜጎች የክልሉ ዜጎች እየተሰጠ መሆኑን እንደዚሁ ርዕሰ መስተዳድሩ በምላሻቸው አንስተዋል። ሌሎች የተነሱ አስተያየቶችን ስለ መረጃዎች አመሰግናለሁ። መልካም ቀን ይሁንልህ። አመሰግናለሁ። ተመልካቾቻችን ዜናዎቻችን ይቀጥላሉ። ወደን እኮ አይደለም ግዳችን አንዴ ላንዴ ነቃ ልባችን በቃ በቃ ስንል ሹሩሩ ባፍዛ ደንግዝች መኖሩ ታንኳና ማስገሪያው በእጃችን ባህሩ ማይቁም አለ ደጃችን ያሳን እናውቃለን እሾኩን ጥንትም አበላሉን ብልሃቱን በጥቂት የአሜሪካን ኮንግረስ አባላት የተረቀቀው የኤችአር 6600 ረቂቅ ህግ ኢትዮጵያን የሚጎዱ አደገኛ ህጎች የተካተቱበት ነው። ረቂቅ ህጉ ካካተታቸው በርካታ ጉዳዮች መካከል ዋና ዋናዎቹን በመምረጥ ሪፖርተራችን ይመራደም እንደሚከተለው ተከታዩን ዘገባ አዘጋጅቷል። የኢትዮጵያንና የአሜሪካን ግንኙነት ካንዳች ግምት ውስጥ ያላገናዘበው ብሎም ለሁለቱ ሀገራት የቆየ ወዳጅነት የማይመጠን አካሄድን የያዘው የኤችአር 6600 ረቂቅ ህግ በጥቂት የአሜሪካን ኮንግረስ አባላት ከተረቀቀ ዋላ ድር ብሏል። የኤችአር 6600ና ኤስአር 3199 ረቂቅ ህጎች ደግሞ ኢትዮጵያን በእጅጉ የሚጎዱ አደገኛ ረቂቅ ስለመሆናቸውም በረቂቅ ህጎቻቸው የተካተቱ ጉዳዮች ሁነኛ ማሳያዎች ናቸው። ረቂቅ ህጎቹ በአሜሪካን ኮንግረስ ተቀባይነት አግኝተው በፕሬዝዳንት ጆ ባይደን ፊርማ ወደ ተግባር የሚቀየሩ ከሆነ ታዲያ ኢትዮጵያ ከራሷ አህጉራዊ ተቋም ከአፍሪካ ልማት ባንክ ጨምሮ ከሌሎች ዓለም አቀፍ የፋይናንስ ተቋማት ምንም አይነት የገንዘብ ድጋፍ እንዳታገኝ የሚያደርግ ነው። በሌላ በኩልም ረቂቅ ህጉ ከጸደቀ በሚጸናባቸው 10 ዓመታት ውስጥ አሜሪካ በኢትዮጵያ እጇን አስገብታ ስለ አስተዳደር፣ ስለ ኢኮኖሚና ፖሊሲዎች ዙሪያ እንድትወስን እድልም ይሰጣል። የኤችአር 6600 ረቂቅ ህግ ኢትዮጵያ የውስጥ ሰላምና ደህንነቷን የድንበር ጉዳዮቿንም ጭምር በራሷ እንዳታስጠብቅ አድርጎ ለውጭ ጣልቃ ገብነት ክፍት የማድረግ ሴራንም የያዘ ነው። በውጭ ሀገራት የሚኖሩ ትውልደ ኢትዮጵያውያንና ኢትዮጵያውያን ዲያስፖራዎችም በሀገራቸው ጉዳይ ላይ ተሳትፎ እንዳያደርጉም ይከለክላል የኤችአር 6600 ረቂቅ ህግ። ይህ ማለት ታዲያ ሀገሪቱ የውጭ ምንዛሬ ዝውውር እንዳታገኝ ከአሳሪ ህጎቹ አንዱ መሆኑ ነው። አሸባሪው ህወሓት በአፋርና በአማራ ክልሎች ጦርነት ከፍቶ በወረራ ይዞ በነበረበት ጊዜ እንዲሁም አሁን በአፋር ክልል ሌላ ጦርነትን ከፍቶ አያሌ የሰብአዊና ቁሳዊ ውድመትን አድርሶ ተጠያቂው እሱ ሆኖ እያለ የኤችአር 6600 ረቂቅ ህግ ግን የኢትዮጵያ መንግስት ምንም አይነት ወታደራዊ ኦፕሬሽን እንዳያካሂድ እገዳን ይጥላል። ሌላው የኤችአር 6600 ረቂቅ ህግ ያካተተው በኢትዮጵያ የማህበራዊ ሚዲያ አውታሮችን የመቆጣጠር ማለትም እውነታዎች እንዳይሰራጩ የማፈን እነሱ ብቻ የፈለጉት ለዓለም እንዲደርስ የማድረግ ክልከላም ይገኝበታል። ኢትዮጵያ ወደ ውጭ ገበያ በመትልካቸው ምርቶች ላይም እገዳ በመጣል በዓለም ገበያ ላይ ተወዳዳሪነቷን ይባስ ብሎ እንዲያሽቆለቁልም የሚያደርግ ረቂቅንም ይዟል። አሜሪካ በኤችአር 6600 ኢትዮጵያን ለመጉዳት በመታወጣቸው የፋይናንስና ሌሎች እገዳዎችም በሷ ተባባሪ ሀገራትም ዘንድ ተፈጻሚ እንደሚሆን ረቂቅ ህጉ ይደነግጋል። ያም ሆነ ይህ ግን በበርካታ ጉዳዮች ላይ ለኢትዮጵያ እጅግ አደገኛ የሆነውን የኤችአር 6600ና ኤስአር 3199 ረቂቅ ህጎች አሜሪካ እንዳይጸድቅ ውድቅ አድርጋ 120 ዓመታትን ያስቆጠረውን የአሜሪካና የኢትዮጵያን ግንኙነት የበለጠ አጠናክራ ታስቀጥለው ይሆን ወይስ ሌላ? ለማንኛውም ግን በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎችም ረቂቅ ህጉ በኮንግረሱ እንዳይጸድቅ የኢትዮጵያን እውነታ ይዘው ተቃውሟቸውን ቀጥለዋል።
በ18ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በአንደኝነት ያጠናቀቀው የኢትዮጵያ አትሌቲክስ ቡድን አዲስ አበባ ገብቷል። በ18ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና በአንደኝነት ያጠናቀቀው የኢትዮጵያ አትሌቲክስ ቡድን አዲስ አበባ ሲገባም ደማቅ አቀባበል ተደርጎለታል። የኢትዮጵያ አትሌቲክስ ቡድን አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ የባህልና ስፖርት ሚኒስትር ዴኤታ አምባሳደር መስፍን ቸርነትና የአትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር ደራርቱ ቱሉን ጨምሮ በርካታ የስፖርት ቤተሰቦች አቀባበል አድርገውላቸዋል። ከመጋቢት 9 ቀን 2014 ዓ.ም ጀምሮ ሲካሄድ በነበረው በ18ኛው የቤልግሬድ የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያ ከዓለም አንደኛ ሆና ማጠናቀቋም ይታወሳል። በቤልግሬድ 2022 የዓለም የቤት ውስጥ ውድድር ኢትዮጵያ 4 ወርቅ፣ 3 ብር፣ 2 ነሐስ በድምሩ 9 ሜዳሊያዎችን በማግኘት አንደኛ በመሆን በበላይነት ጨርሳለች። ከዚሁ ጉዳይ ጋር ተያይዞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በ18ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮናን በአንደኝነት ላጠናቀቀው የኢትዮጵያ አትሌቲክስ ቡድን የእንኳን ደስ አላችሁ መልእክት አስተላልፈዋል። በውድድሩ የነበራችሁ እጅግ አስደሳች ተሳትፎና ውጤት ተከትሎ የሀገራችን ሰንደቅ ዓላማ በዓለም አደባባይ ከፍ ብሎ እንዲውለበለብ ስላደረጋችሁ ኮርተንባቸዋል። በመላው የኢትዮጵያ ሕዝብ ስም ከልብ እናመሰግናችኋለን ሲሉም መልእክታቸውን አስተላልፈዋል። በዋግምራ ብሔረሰብ አስተዳደር ህፃናትና እናቶች ለከፋ የምግብ እጥረት መጋለጣቸው ተገለጸ። ችግሩ ይበልጥ ከመባባሱ በፊት የተለያዩ አካላት ድጋፍ ሊያደርጉም ይገባል ተብሏል። የአዊ ብሔረሰብ አስተዳደር ለተፈናቃዮቹ ከ3 ሚሊዮን ብር በላይ የሚገመት የምግብ ድጋፍም አድርጓል። ሙሉ ግርማይ ተጨማሪ ዘገባ አለው። በአማራ ክልል የዋግምራ ብሔረሰብ አስተዳደር ነዋሪ በአሸባሪ ህወሓት ምክንያት ለረጅም ጊዜ መውጫ መግቢያ አጥተው በችግር ውስጥ ቆይተዋል። የአካባቢው ነዋሪ ጦርነቱ ካሳረፈባቸው አካልና የስነ ልቦና ቀውስ በተጨማሪ ለምግብ እጥረት ተጋልጠዋል። በተደጋጋሚ ለድርቅ ተጋላጭ የሆነው አካባቢ በምግብ ዋስትና ልማታዊ ሴፍቲኔት ፕሮግራም የሚደገፍ ነዋሪም በርካታ ነበር። ታዲያ በዚህ ሁኔታ ውስጥ የነበረው የአካባቢው ነዋሪ አሁንም ድረስ በአሸባሪ ህወሓት ስር ባሉ አካባቢዎች ዜጎች እየተፈናቀሉ ይገኛሉ። አሸባሪው በፈጸመው ወረራ ከቤት ንብረታቸው የተፈናቀሉ ዜጎችም ከ60 ሺህ በላይ መድረሳቸውን የብሔረሰብ አስተዳደሩ ገልጿል። በዋግምራ ብሔረሰብ አስተዳደር ህፃናት በምግብ እጥረት ምክንያት የሲቃ ድምጽ እያሰሙ መሆናቸውን እናቶችም ጭምር ለረሃብ እየተጋለጡ መሆኑም ይገለጻል። የጤና ተቋማቶች በአሸባሪ ቡድን ምክንያት በመውደማቸው ችግሩ ይበልጥ ተባብሷል። የተፈናቃዩ ቁጥር እየጨመረ በመምጣቱ በምግብ እጥረት የተጎዱ ህፃናት ቁጥር እያሻቀበ ይገኛል። እነዚህን ዜጎች ህይወት ለመታደግ የአዊ ብሔረሰብ አስተዳደር ከ3 ሚሊዮን በላይ የሚገመት የምግብ ድጋፍ ለተፈናቀሉ ዜጎች ያደረገ ሲሆን የተለያዩ አካል ድጋፍ ሊያደርጉ እንደሚገባም የአስተዳደሩ ጽሕፈት ቤት ኃላፊ አቶ ይርጋወሌ ተናግረዋል። ርብርብ ማካሄድ መቻል አለብን። ይህን ችግር ለመወጣት አንድ አካል ብቻ የሚወጣው ጉዳይ አይደለም። ከመንግስት ብቻ የሚጠበቅ አይደለም። ማህበረሰቡ የእርስ በርስ ትስስሩን አጠናክሮ መቀጠል አለበት። አለንላችሁ ማለት አለብን ለተጎዳው ማህበረሰብ። ስለዚህ ትስስሩ ከፍ ያለ ነው። ከዚህ በፊት ከነበረው ለወገን ደራሽ ወገን ነው የሚለውን መርህ ከፍ ያደርገዋል ብዬ አስባለሁ። በብሔረሰብ አስተዳደሩ የተፈናቃዩ ቁጥር እየጨመረ በመሆኑ ችግሩ ዘላቂ መፍትሄ እስኪያገኝም የጋራ ትብብር እንዲደረግላቸው የዋግምራ ብሔረሰብ አስተዳደር አደጋ መከላከልና ምግብ ዋስትና ፕሮግራም ማስተባበሪያ ጽሕፈት ቤት ኃላፊ አቶ ደስታዬ ጌታውን ገልጸዋል። ከ61 ሺህ ህዝብ በላይ መፈናቀል የሁሉንም ወገኖች ርብርብ ይጠይቃል። አሁን የተጀመረው ተጠናክሮ መቀጠል አለበት። አገር ውስጥ ያሉ የተለያዩ ግብረሰናይ ድርጅቶችም አጠቃላይ የዓለም አቀፍ ግብረሰናይ ድርጅቶችም ርብርብ ማድረግ አለባቸው። የስራው ባለቤት የሆነው መንግስት ደግሞ ትኩረት ሰጥቶ መስራት መቻል አለበት። እየሰራ ነው ያለበት ያለው በአሸባሪ ህወሓት በወረራ በያዛቸው ብሔረሰብ አስተዳደርና ከአጎራባች ቦታዎች የሚፈናቀሉ ዜጎች በሰቆጣ ከተማና በተለያዩ መጠለያ ጣቢያዎች ተጠልለው ይገኛሉ። ወደ ውጪ ዜናችን እናልፋለን። በኢራን